እና ውድ ቤተሰቦቻችን በሌላ ቪዲዮ ድጋሚ ተመልሰናል። የባለፈው ቪዲዮ ቀጣይ ነው እንግዲህ ይኸው። ዛሬ ደግሞ አሁን ጠያቂ እኔ ነኝ። እንግዲህ ጠያቂ እና ተጠያቂ ቦታም ተለዋውጠናል እንደምታዩት። አለበለዚያ 40 ደቂቃ ነበር ያለው፣ በ30 ደቂቃ ነው ጥያቄዎችን አዘጋጅቶ የተመለሰው። በጣም ግን ያው የፈጠነ ነው። እንደሱ አልተዘጋጀሁበትም። እሷ ቀን ሙሉ አድራበት ነገር ነው። የጠፋችበትን ምክንያት ጥያቄ እየፈለገች ነው። ሁለት ጭንቅላት ይዛ ራሱ መፍጠር አልቻለችም። አረጋ ይሰራ ፍጠኝ በሏት እንዲ። እሺ ጋይስ እንግዲህ በሌላ ቪዲዮ ተመልሰናል። ይኸው ጥያቄዎችን አዘጋጅቻለሁ፣ ሊስት ይዣለሁ። ሰውን ጠይቃት፣ አብረን ጠይቃታለን። ወደ መጀመሪያ ጥያቄ እንግባ። ፈራ ተዘጋጅተሻል? አልተዘጋጀም። እሺ ለማየት ምናምን እንዳትሞክሪ እሺ። ኦ ማይ ጋድ ይሄ ግን አሁን አልተዘጋጀሁበትም። ታውቂያለሽ 30 ደቂቃ 40 ደቂቃ ራሱ አልፈጀበትም። በ30 ደቂቃ ሊመጣ ተመልሶ። እሺ ከኔ የሰውነት ክፍል ውስጥ ማሳደግ የምትፈልጊው ምንድን ነው? አቅምና ኃይሉ ቢኖርሽ ከኔ የሰውነት ክፍል ውስጥ ማሳደግ የምትፈልጊው ምንድን ነው? ማሳደግ ነው መቀነስ? ማሳደግ የተባልሽ እንጂ ምን መታወሪ? አይ በደንብ እርግጠኛ ልሆን ብዬ ነው። ማሳደግ የምትፈልጊው ነው? ማሳደግ እንፈልጋለን። ማስተካከል ስለቴ ነው። መቀነስ ቢሆን ደስ ይለኛል። አይ ማሳደግ የተባልሽ እሺ በነዚህ ከሻል ቶሎ መልስ እንጂ እንደ ምንድን ነው? እሺ ፂምህን አሳድግ ነበር። እዚህ ጋር እና እዚች ጋር እጨምርልህ ነበር። ፂም ስለሌለኝ ትንሽ ይደብርሻል ማለት ነው? አይደብረኝም አለ ግን እዚህ ጋር እንደዚህ ፂም ቢኖረው ግጥም የሚል በጣም ያምር ይመስላችሁ? ታዩት? ግጥም ብለው ማለት ነው። እንሞክራለን። ችግር የለም። ብሬኖርን ቱርክ ወስጄ ነው ይሄን ማስተክልልህ። እንዳታስተውል በደንብ ሼር እና ሰብስክራይብ አድርጉ። ሁለተኛ ጥያቄ እሺ ማግባት የምትፈልጊው ሰው አይነት ምን ነበር? ከኔ በፊት እኔ ከማግባትሽ በፊት ወይ ከኔ ጋር ከመሆንሽ በፊት ምን አይነት ሰው ነበር ማግባት ፈልጋለሁ የምትይው? በቁመትም ሊሆን ይችላል፣ በፀባይም ሊሆን ይችላል፣ በመልክም ሊሆን ይችላል፣ በሁሉም ነገር ምን አይነት ሰው ነበር? አንተ ያለህን መስፈርቶችን አሟልቷል ከላይ እስከታች። ኧረ ተይ የምርሽን ነው? ራሱ እንዴ እንደዚህ የምርሽን ነው? ከበፊትም ቢሆን ማለት እኔ ከማግባትሽ በፊት እኔ ከማወቅሽ በፊት እኔ ነበርኩ መስፈርትሽ? አንቺ ታደለሽ የለን ወዲያው ነው ያገኘሁት። እንትን አላንገራገርኩም። ቶሎ ጥቅልል ነው የፈጠጠ። እሺ ለማንኛውም ጋይስ እስካሁን ቀለል ያለ ጥያቄ ነበረ። ሁለት ጥያቄ ነው ቀለል ያደረገ ጠይቋት። አሁን ትንሽ ከበድ ላድርግላት። ሶስተኛ ጥያቄ አታስፈራራኝ። ቀኑን ሙሉ ውጪ ውለሽ ደክመሽ ተንገላተሽ ቤትሽ ተመልሰሽ ገብተሽ የውስጥ ልብስሽን ወይም ፓንትሽን አሽተሽ ታውቂያለሽ? አሽቴኪ የነበረ ታውቂያለሽ? ግን ኦ ማይ ጋድ እንደ ቀኑ ይወሰናል። በእርግጥ ምን እንደ እኮ ነገሪ መልሱ ምንድን ነው? አይ እንደ ቀኑ ይወሰናል። አሁን ለምሳሌ በጣም በጋ ላይ ምናምን ከሆነ ሜቢ ያ ምን አዎ አሽቼ አውቃለሁ። ቤት ከጀርባ ያለውን ፓርት አሽቼልሽ ማለት ከፊት ለፊት ብቻ ነው ከጀርባም ተሽቼዋለሽ እንዴ? ሙሉ ነው እንጂ ከፊት ከኋላ አይ ሴቶች ትረዱኛላችሁ። በቃ አንዳንድ ጊዜ ሙቀት ምናምን ሲሆን ዝም ብለን ቼክ ማድረግ እንፈልጋለን። አካባቢው ራሱንም ቢያጸዳ ማድረግ ቼክ ማድረግ በቃ ሌላ ጥያቄ። እሺ ትልቅ የነገርሽኝ ውሸት ምንድን ነው እና ለምን? የዋሸሽኝ ውሸት ትልቅ የዋሸሽኝ ውሸት የለም አስታውሰው። በስነ ስርዓቱ አውሪ እንጂ ያለ ይመስላል። የሆነ ነገር የደበቅሽኝ ያለ ይመስለኛል። ምን ማለት ነው ግን? አለ የለም። እስኪ ሰዓት ወስደሽ ምናምን አስቢ። የማስታውሰው የለኝም። ግን መሽተሽኛል ማለት ነው? ኖ
ትንሽ እያልኩኝ ነው 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 ትንሽ እያልኩሽ ነው አለ ሙሉ ማስታወሰው ነገር የለኝም። ጋይስ የሆነ ነገር የዋሸችኝ ይመስላል። እኔም ቤተሰቦቻችንን ማወቅ እንፈልጋለን። ምንድን ነው እሱ ደግሞ ሳቅሽን መቆጣጠር አልቻልሽም። የለም ምንም ማስታወሰው የለም። የምርሽ ነው? አረ ጋይስ ይሄ ነገር እርግጠኛ ነሽ? እርግጠኛ ነሽ? አዎ ማር እንዴ ምን ይሄ ነገር ይቀመጥልኝ ጋይስ፣ ይሄ ነገር ይቀመጥልኝ። በቀጣይ ሰፊ ቪዲዮ እሰራበታለሁ። እንደዚህ በቅል አልተላለፈም። በቃ ደግሞ አለማስታወሰው ነገር የለኝም። ከየት መጣ ሳትይው አሁን የመርሳት በሽታ ያዘሽ፣ አልዛይመር ያዘሽ። ከየት መጣ ሳትይው አይደለ? በዛ ነው ማር በቃ ማስታወሰው የለም። ካለ ካስታወስኩ እነግርሃለሁ፣ ግን እስካሁን ማስታወሰው ነገር የለም እንደዚህ። ኦ ማይ ጋድ። እሺ ይሄ ነገር ይቀመጥልኝ ጋይስ፣ ይቀመጥልኝ። በቀጣይ ሌላ ቪዲዮ እሰራበታለሁ። አፋጥጥሻለሁ። እንደዚህ ማን ተላለፋትም እንዴ? እሺ ሌላ ጥያቄ። የሆነ ሽንት ቤት ተጠቅመሽ ታውቂያለሽ? ምን ነው ብለሽ ነው ደግሞ? ኧረ አንቺ ጉደኛ ነሽ እንዴ? አውቄ አይደለም እንዴ? ልመልስ ጉደኛ። አይ ልመልስ መጀመሪያ። እኔ አንዳንድ ምግብ ቤቶች፣ ሬስቶራንቶች አንድ ሽንት ቤት ብቻ ይኖራቸዋል አላቸው። በቃ ትገባለህ፣ ትጠቀማለህ፣ ትወጣለህ ነው። እንደዛ ነው መሰለኝ። ለካ ፊት ለፊት ያለ የወንድ ነበረ፣ የሴቶች በዚህ በኩል ነበር። እኔ አላየሁትም። ፊት ለፊት ስገባ እሱ ነው ይታየኝ። ከላይ ምናምን አለ። አይ በቃ አንድ ሽንት ቤት ነው ብዬ ዘቢው ብዬ በጣም ሽንት ጥሎ ነበር። ተጠቅሜ ስወጣ ሁለት ወንዶች ቆመዋል። ከዛ እነሱ ሲያዩ ሴት ነኝ። ግራ ገብቷቸው ከኋላሽ ሌላ ሰው ጠበቁ። ሌላ ሰው ሊወጣ አልጠበቁ። አንተ ደግሞ አታብሰው። ከዛ በቃ ደነገጥኩኝና እጄንም ሳልታጠብ ሮጬ ነበር ሽንት ቤት። ግን አስቤ አይደለም፣ ግን ተሳስቼ ነው። ከኋላሽ ሌላ ሰው አልጠበቁ ይላል እንዴ ደግሞ ሲያስጠላ። ታሸፋለህ? እሺ። ሌላ ጥያቄ። ከኔ ጋር ላለማድረግ ብለሽ እንቅልፌ ሳይመጣ የውሸት እንቅልፌ መጣ ብለሽ ታውቂያለሽ? ልተኛ ነው ብለሽ ታውቂያለሽ? ማለት ነው ላለማድረግ ምን ላለማድረግ አልገባኝም። በሚገባሽ ቋንቋ ላስረዳሽ። በአንቺ ቋንቋ ከኔ ጋር ክሽክሽ ላለማድረግ ብለሽ እንቅልፌ ሳይመጣ እንቅልፌ መጣ ብለሽ ታውቂያለሽ? ይህ ጥያቄ እኮ ለእኔና ለአንተ የሚሆን አይደለም። እንደ አታይም እንደ ፕሩቭ እንደማንተኛ እኮ የሚያስታውቅ ነገር እንደ ይሄ አንድ ቀን ሙከራ ነው የሚሆነው። ሌላ ያልኩሽን አለ የለም። በዛ ከሆነ ጎበዝ ነው ማለት። ዋይ ሌላ ቀላል ጥያቄ ላድርግልሽ። ለምን አልክ ግን እንደዛ በጊዜ ስለምተኛ ነው? እና ታዲያ አብዛኛውን ጊዜ 2 ሰዓት ላይ ወይ 3 ሰዓት ላይ እንቅልፍ የመጣ ልተኛ ምናምን ትላለች። እኔ ደግሞ አልለመድኩም። 6 ሰዓት 8 ሰዓት ካልሆነ ይደብረኛል። ምን ላድርግ? አንተ ጠዋት አትነሳማ? እኔ በጠዋት መነሳት ለምጃለሁ። ስለዚህ በጊዜ እንቅልፍ ይመጣል። በዛ ነው። እሺ ፋይን ይሁን። እንቀጥል። ጉደኛ ነሽ አንተ ነህ ጉደኛ። ቀጥል። እሺ እኔ ለማስቀረት ብለሽ ሳያምሽ አሞኛል ብለሽ ታውቂያለሽ? ከመሄድበት ቦታ ለማስቀረት ብለሽ እንዴ? የምርሽን ነው? ቆይ ጉዳዩ ከባድ ነበር የሚሄድበት ወይስ ምንድን ነው? አይደለም። ከዚህ ምን ከጓደኞች ጋር ልትዝናና ነበር እና ምን ችግር አለበት ብዝናና? በፈቅጅልኝ። እኔ እርጉዝ አሁን በቅርቡ ነው እኮ እኔ እርጉዝ እያለሁ ነው እኮ። የምርሽን ነው? ከዛ ግን በቃ ብቻዬን መሆን አልፈለግኩም ቤት ውስጥና እኔ መውጣት አልፈለግኩም። ስለዚህ በቃ ውጋት አመመኝ። ይሄ ቪዲዮ ለጓደኞቼ ይቀመጥልኝ። ውጋት አመመኝ ብዬ ግን ቡና ምናምን አፍልቼልህ አሪፍ ቀን አሳልፋለሁ። እንደሚሰራ እኔ ከጓደኞቼ ጋር አሪፍ ቀን ማሳልፈው አስቀርተሽ ቤት ውስጥ ቡና ምናምን ትኛለሽ? እኔና ልጅ ሰላም እንውልልህ እና እኔ ሰላማቸውን ሙካ አልኩም። እንደ አይደብርሽም? እንዳንቺ ግድፈኝ አለ። ሶሪ ጓደኞች ብያለሁ።
ጋይስ ለማንኛውም ሆን ብዬ አይደለም የቀረሁት፣ እሷ አስመስላ ነው። ሳያማት አሞኛል ብላ ነው እንጂ እኔ መቅረብ ፈልጌ አይደለም። በቃ እኔ ብቻዬን መሆን አልፈለግኩም ነበር የዛን ቀን። ያው እርግዝናና ሆርሞን ምናምን ታውቃላችሁ፣ ዝም ብሎ ይከፋል አንዳንዴ። ከዚህ አትሄድ ከምልህ በቃ አንተ ራስህ መሄድ እንዳትፈልግ ነው ያደረግህ። የተረገምሽ ነሽ። ይሁን። ለማንኛውም ጥያቄዎቼ እነዚህ ነበሩ። ተመስገን። ጥያቄ ጨርሻለሁ። ስማ ተመስገን፣ እንኳን አለቀልኝ። በዚሁ ደስ ብሎኝ። ይሁን እንግዲህ ጋይስ ይሄን ይመስላል። በደንብ አልተዘጋጀሁበትም። በእርግጥ ብዙ ከባድ ጥያቄ አልጠየኳትም። በእልን የመጣው 30 ደቂቃ ብሎ በዚህ ግን አያልቅም። ሌላ ቀጣይ ቪዲዮ እዘጋጃለሁ። ሌላ በጣም አለ ከባድ ጥያቄዎችን አዘጋጅቼ ደግሞ ጠይቃታለን ወይ ከዚህ ቀጣይ ቪዲዮ በቃ ጊዜ ይፈልግና ጽፌ አንድ ቀን ምናምን ወስጄ ጽፍና እዘጋጅበታለሁ። ከዛ በኋላ እኔ በደንብ ጠይቅሻለሁ። ለመመለስ ተዘጋጅ አንቺ። ችግር የለም። ከባድ ጥያቄ ነው የምጠይቀው። ምንም ችግር የለም። ተናግሬያለሁ። በጣም ከባድ ጥያቄ ነው የምጠይቀው። እሺ እንዳሁኑ አልዛይመር ያዘኝ ምናምን የመርሳት በሽታ መጣ ምናምን እንዳትዪ። ወደሽ በግድሽ ትመለሻለሽ። እሺ መልካም። ለማንኛውም ወደ ቤተሰቦቻችን ይሄን ይመስላል ቆይታችን። ያልመለሰችው ጥያቄ ቢኖርም እሱን በድጋሚ መጠየቃችን አይቀርም። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ቀጥሉበት። እንወዳችኋለን ወደ ቤተሰቦቻችን። መልካም ጊዜ። ባይ